የፊውል መኪና መገልገልን ቀንስ እና ቆም ስንል አንዳንድ ጩኸቶች ነበሩ ኢትዮጵያ ውስጥ። ግን የኤሌክትሪክ መኪና የመረጥንበት ዋናው ምክንያት ለምሳሌ አሁን በኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። ይሄ የዓለም ችግር ስለሆነ በዓለም ላይ ካላት ገቢ ካላት ኤክስፖርት ከፍተኛውን አማውንት ለኢነርጂ ከሚያወጡ ጥቂት ሀገራት አንዷ ኢትዮጵያ ናት። እኛ ኢንቫይሮንመንት መጠበቅ እንዳለበት የኢንቫይሮንመንት አደጋ ዜጎችን የሚጎዳ መሆኑን ከማንም በላይ እናውቀዋለን። በተደጋጋሚ በድርቅ ተመተናል። በዚህ ምክንያት ብዙ ዜጎች ረግፈውብናል። ለዚህ ኢንቫይሮንመንት ጎጂ አይደለም ጎጂ ነው በሚል ክርክር ውስጥ ጊዜ አናባክንም። ጎጂ እንደሆነ እናውቀዋለን። ዝናብ ሲመጣ ዝናብ ሲሄድ ዝናብ ሲመጣም ችግር ነው። በጎርፍ ምክንያት ሰው ይሞታል። ዝናብ ሲጠፋም ድርቅ ነው። ይሄንም አይተነዋል። ይሄን ለማስተካከል የምንከተለው መንገድ ናቹራል ዌይ ነው። በኢትዮጵያ ሀብት፣ በኢትዮጵያ ብቃት፣ በኢትዮጵያ ችሎታ ብንሰራ የምናርቃቸው የምናሻሽላቸው ጉዳዮች ላይ ፎከስ የምናደርገው ለምሳሌ አረንጓዴ አሻራ በሚሊዮን የሚቆጠሩ ኢትዮጵያውያን ተባብረው በየቦታው ዛፍ ተክለዋል። ይሄን ፓሪስ ላይ ከተስማሙ ሀገራት 100 ሀገራት አንዱም ያደረገው የለም። ወደፊቱም ከፍተኛ ፈተና ይገጥማቸዋል። እኛ ችለነዋል። ለምን? የኛ ዜጎች ከዳውን ሳይዱ በተግባር የተማሩ ስለሆኑ አላማውን ስለወደዱት ገብተውበታል። ውጤቱ ደግሞ እንደምታየው ነው። ምሳሌ ተቀምጠህ ግሪን ነገር ማየት አዲስ አበባ ከዚህ ቀደም እኮ አልነበረም። አሁን እየሰፋ መጥቷል። አረንጓዴ አሻራ ምንም ጉዳት የለውም። ኢንዲጂኒየስ ሲድ እንተክላለን፣ ቡና እንተክላለን። የቡና ምርት ያድጋል፣ የቡና ኤክስፖርት ያድጋል። ፍሩቶች እንተክላለን፣ ፓፓያ፣ ማንጎ፣ አቮካዶ እያደገ ይሄዳል። እንበላለን፣ እንሸጣለን። ጥቅም ነው። ይሄ ፓሪስ አግሪመንት ላይ ቢኖርም ባይኖርም ፋይዳ አለው ለኛ ማለት ነው። ሁለተኛው ታዳሽ ኃይል ነው። ኢትዮጵያ በብዙ ወንዞች የታደለች ሀገር ናት። በሃይድሮ ላይ የምንሰራው ማንኛውም ስራ ይጠቅመናል። ክሊን ኤነርጂ ነው የምናመርተው። ለሶላር ከፍተኛ ፖቴንሻል አለን። ጂኦተርማል ከፍተኛ ፖቴንሻል አለን። ለዊንድ ከፍተኛ ፖቴንሻል አለን። እነዚህን የኤነርጂ ሶርሶች ሃርነስ ማድረግ፣ እነዚህ ላይ ኢንቨስት ማድረግ ኢትዮጵያ ያላትም አቅም ነው፣ ያላትም ናቹራል ሀብት ነው፣ ልምምድም ያላት ኤሪያ ነው። ይሄን ማድረጋችን ለኛ ምንም ጉዳት የለውም። አንዳንዶቹ ጂኦተርማል ካላቸው ዊንድ ይቸገራሉ፣ ዊንድ ካላቸው ሃይድሮ ይቸገራሉ፣ ሃይድሮ ካላቸው ሶላር ይቸገራሉ። እኛ አጋጣሚ እነዚህ ሁሉ በጣም ከፍተኛ ፖቴንሻል አለን። እነሱን መጠቀማችን ቅድም ላልከው ቁጥር አንድ ግብአት ስለሆነ ጉዳት የለውም በእኛ ሁኔታ። ሶስተኛ ኤሌክትሪክ መኪና መጠቀም ነው። ታስታውሳለህ፣ ዓመት 2 ዓመት ገደማ የፊውል መኪና መገልገልን ቀንስ እና ቆም ስንል አንዳንድ ጩኸቶች ነበሩ ኢትዮጵያ ውስጥ። ግን የኤሌክትሪክ መኪና የመረጥንበት ዋናው ምክንያት ለምሳሌ አሁን በኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። ይሄ የዓለም ችግር ስለሆነ ኤሌክትሪክ መኪና ተበራከተ ማለት ቅድም እንዳልኩት በጣም በርካታ የታዳሽ ኃይል ኢነርጂ ማምረት የምትችል ሀገር ስለሆነች ኢትዮጵያ ለምሳሌ 100 ኪሎ ሜትር ለመጓዝ 100 ብር ነዳጅ የሚያስወጣ ቢሆን 100 ብር ደግሞ ኤሌክትሪክ የሚያስከፍል ቢሆን አይደለም፣ ዋጋው ይቀንሳል። ግን ቢሆን በዋጋ ደረጃ እኩል ቢሆኑ ልክ እንደ ኢራን ያለ ግጭት ሲፈጠር ፊውል ተዘጋብኝ አትልም። ኢነርጂ እዚሁ ስለምታመርት መገልገል ትችላለህ። ፊውል ያላቸው ግን መገልገል አይችሉም። የፊውል ፍጆታ እየቀነሰ ይሄዳል። አንችልም። በዛ ልክ በጣም ከፍተኛ በዓለም ላይ ካላት ገቢ ካላት ኤክስፖርት ከፍተኛውን አማውንት ለኢነርጂ ከሚያወጡ ጥቂት ሀገራት አንዷ ኢትዮጵያ ናት። በጣም ብዙ ገንዘብ ነው የምናወጣው። ለምን? ስላላመረትን። ወደፊት ይቀየራል ብዬ ተስፋ አደርጋለሁ። ያ ሲሆን ኢቪ ካርስ መጠቀማችን ዋጋው እንኳን ቢተካከል ከውስጥ ስለምንጠቀም እንደዚህ አይነት ድንገተኛ አደጋዎች ህይወታችን አፌክት ያደርገው ግን ዋጋውም ይቀንሳል። በከፍተኛ ደረጃ ዋጋውም ይቀንሳል። ለኢንቫይሮንመንትም ጥቅሙ ይታወቃል። ድምጽ ላይ ያለው ኢምፓክት ኢቪ መኪናዎች ድምጻቸው እንደ ፊውል መኪና አይደሉም። ጭሳቸው እንደ ፊውል መኪና አይደለም። ዋጋቸው እንደ ፊውል መኪና አይደለም። ኢን ተርምስ ኦፍ ረኒንግ ኮስት ማለት ነው። በእነዚህ ምክንያት አድቫንቴጁ ከፍተኛ ይሆናል። ይሄ ለኛ ምንም ጉዳት የለውም።